እስቲ ያስቡት፣ ዓለምን ሁሉ እንድናውቅ እንድንረዳም ያደርገን ይሄው አካል ስለ ራሱ ግን የሚያውቀው በጣም ጥቂት መሆኑ ይገርማል። እንዴት ነው ይሄ ጭንቅላታችን ውስጥ የተቀመጠው ወደ 1 ኪሎ ምናምን የሚመዝን ነገር አንድ ሙሉ ዓለምን የሚፈጥረው? በቃ ዛሬ ወደዚህ አስገራሚ ጉዞ አብረን እንገባለን። እውነት ለመናገር ስታዩት እኮ ምንም የተለየ ነገር አይመስልም። እንዲያውም ጥንታዊ ግሪኮች ይሄማ እርጥብ አክታ ነው ብለው አስቦ ነበር። ከዛ በኋላ ደግሞ ከራገ ወተት ጋር ሁሉ ተመሳስሏል። ግን ይሄ ዋልነት የሚመስለው ነገር በውስጡ ያዞን ስናይ ዋው መልኩ ምን ያህል አሳሽ እንደሆነ በደንብ ነው የምንረዳው። ገጣሚዋ ኤሚሊ ዲኪንሰን ምን አለች መሰላችሁ? አንጎል ከሰማይ ይሰፋል አለች። ቀጥላም ሁለቱን ጎን ለጎን ብታስቀምጣቸው አንዱ ሌላውን በቀላሉ ይይዛል እኛንም ጨምሮ ትላለች። እስቲ አስቡት፣ ይህ ጥቅስ በቃ የአንጎልን ወሰን የለሽ ተፈጥሮ እንዴት ባለ ግሩም መንገድ እንደሚገልጽ። እናም ዛሬ የምንጀምረው ይህንን ሰፊ ዓለም መቃኘት ነው። እሺ እንግዲያው እስኪ በታሪክ ትንሽ ወደ ኋላ እንመለስ። የጥንት ስልጣኔዎች ስለ አንጎል የነበራቸው ግንዛቤ ከዛሬው ጋር ሲነጻጸር ሰማይና ምድር ነው። እንዴት ይህን አቃል ሙሉ በሙሉ በተሳሳተ መንገድ እንደተረዱት እስኪ እኒ ይሄ የጊዜ ሰሌዳ የሚያሳየን ለውጥ እኮ በጣም አስገራሚ ነው። እስቲ አስቡት፣ ግብፅያን አንጎልን ምንም ዋጋ የሌለው ነገር አድርጎ ቆጥሮ በመንጥቁ ካፍንጫ አውጥቶ ይጥሉት ነበር። አሪስቶትል በበኩሉ ይሄማ ደም ማቀዝቀዣ ነው ብሎ ነበር። ግን ከዛ ሂፖክራተስ መጣና ቆይ ምናልባት እዚህ ውስጥ የሆነ ምስጢር አለ ብሎ መጠርጠር ጀመረ። በዛን ጊዜ የነበረው ትልቁ ክርክር ይሄ ነበር። ሐሳቦቻችን፣ ስሜቶቻችን ከየት ነው የሚመነጩት? ከአንጎል ወይስ ከልብ? አሪስቶትል ልብ የሁሉም ነገር ማዕከል ነው ሲል፣ ሂፖክራተስ ግን በፍጹም እውነተኛው መሪ አንጎል ነው ብሎ ተከራከረ። ዛሬ ላይ ሆነን ስናየው ሂፖክራተስ ትክክል እንደነበር እናውቃለን። እንግዲህ ከጥንታዊ ግምቶች ዘለል ብለን ወደ ህዳሴው ዘመን እንሂድ። በዚህ ወቅት ነበር አሳቢዎች በቃ መገመት ይቀር እስኪ ከፍተን እንየው ማለት የጀመሩት። ወደ ቀጥተኛ ምርመራ የተሸጋገሩበት ጊዜ ማለት ነው። አስባላለሁ። ስለዚህ ያለው ይሄ የሬኔ ዴካርት ዝነኛ አባባል በቃ ሁሉን ነገር እየቀየረ ነበር። አንድ ትልቅ ጥያቄ ያስነሳ። አእምሮና አካል እንዴት ነው የሚገናኙት? ዴካርት እንዳለው ሁሉም ነገር የሚጀምረው ከሐሳብ ከአእምሮ ነው። ይሄ አስተሳሰብ ስለ አንጎል ለሚደረገው ጥናት ሙሉ በሙሉ አዲስ በር የከፈተ ነበር። ዴካርት አንጎልን ልክ እንደ ውስብስብ ማሽን ነበር ያየው። ነርቮች ደግሞ የእንስሳት መንፈስ የሚባል ሚስጥራዊ ፈሳሽ የሚያስተላልፉ ቱቦች ናቸው ብሎ ያምን ነበር። እና ዋናው ጥያቄ በዚህ ማሽን ውስጥ ያለው መንፈስ ወይም ነፍስ የት ነው ያለው የሚል ነበር። እሱም ሲያስብ አንጎል መሃል ላይ ተቀምጣ ባለችው ጥቃቅኝ የፓይኒያል እዲ ውስጥ ነው ብሎ ደመደመ። እዚህ ላይ ነው እንግዲህ የኒውሮሎጂ አባት ተብሎ የሚጠራው ቶማስ ዊሊስ ወደ ታሪኩ የሚገባው። ዊሊስ ከግምት ወጥቶ በቀጥታ የአስክሬን ምርመራ ላይ ነው ያተኮረው። ግቡ ምን ነበር? የሰውን አእምሮ ምስጢራዊ ቦታዎች መክፈት። በቃ ይሄ ነበር። የዊሊስ ግኝት ግን ጨዋታውን ሙሉ በሙሉ ነው የቀየረው። ትውስታዎች፣ ሐሳቦች፣ ስሜቶች የሚገኙት በአንጎል ባዶ ቦታዎች ውስጥ ሳይሆን በተጨማደደው ቁስ አካል በራሱ በአንጎል ውስጥ እንደሆነ አሳየ። ይሄ ለአንጎል ጥናት አብዮታዊ ሐሳብ ነበር። ሙሉ በሙሉ አዲስ አቅጣጫ የሰጠ። እሺ አሁን ደግሞ ከትልቁ የታሪክ እይታ ወጥተን ማጎያ መነጽራችንን እንዳወጣን ወደ አንጎል መሰረታዊ የግንባታ ዕቃዎች እንዝለቅ። ወደ ማይክሮስኮፒክ ዓለም፣ ወደ ኒውሮኖች ዓለም። 100 ቢሊየን። ልክ ነው፣ 100 ቢሊየን። ይሄ ቁጥር በጋላክሲያችን ውስጥ ካሉ ከዋክብት ጋር የሚሰካከል ነው። እስቲ ያስቡት፣ የእያንዳንዱ ኒውሮን የራሱ የሆነ ተግባር አለው። እናም ሁሉም በአንድ ላይ ተጣምረው ነው እኛ የሚያደርገንን ድንቅ ሥራ የሚሰሩት። ታዋቂው ሳይንቲስት ሳንቲያጎ ራሞኒ ካህል ኒውሮንን የሰውነት መኳንንት ብሎታል። አወቃቀሩን ስናይ ዴንድራይቶች ልክ እንደ ተዘረጉ እጆች መረጃ ይቀበላሉ፣ የሴሉ አካል ደግሞ መረጃውን ያካሂዳሉ። ከዛ አክሰን የተባለው ረጅም ክር ልክ እንደ ገመድ መረጃውን ወደ ቀጣዩ ኒውሮን ያስተላልፋል። ቀላል ነው አይደል? ግን እዚህ ጋር እንደ ትልቅ ጥያቄ ይመጣ። እነዚህ 100 ቢሊዮን ኒውሮኖች እኮ በአካል አልተያያዙም። በመካከላቸው ሲናፕስ የሚባል በጣም ጥቃቅን ክፍተት አለ። ታዲያ መረጃው እንዴት ነው ይህንን ክፍተት ተሻግሮ የሚጓዘው? ይሄ ትልቅ እንቆቅልሽ ነበር። መልሱ የመጣው ግን ማንም ባልጠበቀው መንገድ ነው። ኦቶ ሎዊ የሚባል አንድ ሳይንቲስት አንድ ቀን ሌሊት ከእንቅልፉ በድንጋጤ ይነቃል። ለምን?
በሕልሙ አንድ አስገራሚ የሙከራ ሐሳብ መጥቶለት በቃ ወዲያውኑ ወደ ላብራቶሪ ገብቶ በሁለት የእንቆራሪት ልቦች ላይ ሙከራ ያደርጋል። እናም የነርቭ ግንኙነት በኤሌክትሪክ ብቻ ሳይሆን በኬሚካልም ጭምር እንደሆነ አረጋገጠ። ከሕልም የተገኘ ግኝት። ኦቶሎ ያገኘው ይህ ነገር ኒውሮትራንስሚተር ይባላል። በቃ እነዚህ ኬሚካሎች ልክ እንደ መልእክተኛ ጀልባዎች ናቸው። በሁለቱ ኒውሮኖች መካከል ያለውን ክፍተት የተሻገሩ መልእክቶችን ከአንዱ ወደ ሌላው ያደርሳሉ። እነዚህ መልእክተኞች ደግሞ ብዙ አይነት ናቸው። ለምሳሌ አሲቲል ኮሊን ጡንቻዎቻችንን እንድንቀሳቀሱ ያደርጋል። ዶፓሚን ደስታ ሲሰማኝ የሚረጨው ኬሚካል ነው። ሴሮቶኒን ደግሞ እንቅልፋችንን እና የምግብ ፍላጎታችንን ይቆጣጠራል። እስቲ ያስቡት፣ እነዚህ ጥቃቅን ኬሚካሎች በሰውነታችንና በአእምሮአችን ላይ ያልናቸው ተጽዕኖ ምን ያህል ከፍተኛ እንደሆነ። በጣም ጥሩ። አሁን ደግሞ ይህንን ሁሉ ሳይንስ ወደ ዘመናችን ወደ እኛ እናምጣው። ምክንያቱም አንጎል አንድ ጊዜ ተሰርቶ የሚያልቅ ቋሚ አካል አይደለም። በፍጹም በሕይወት ዘመን ሁሉ ራሱን ያለ ማቋረጥ የሚቀይር እና የሚያስተካክል ተለዋዋጭ መረብ ነው። ይህ አስደናቂ ችሎታ ፕላስቲሲቲ ይባላል። ልክ እንደሚለወጥ ፕላስቲክ ማለት ነው። ምን ማለት ነው? እያንዳንዱ አዲስ ነገር ስንማር፣ እያንዳንዱ አዲስ ልምድ ስናገኝ አንጎላችን በአካል ራሱን እንደገና ያዋቅራል፣ መንገዶቹን ይለውጣል ማለት ነው። ለዚህ ደግሞ የላብራቶሪ እንስሳት ላይ የተደረገ ጥናት ግልጽ ማስረጃ ነው። አስቡት፣ ብዙ መጫወቻዎች ባሉበት አነቃቂ አካባቢ ያደጉ እንስሳት እና ምንም በሌለበት አሰልቺ አካባቢ ያደጉ እንስሳት። ውጤቱ አነቃቂ አካባቢ የነበሩት እጅግ በጣም ብዙ የኒውሮን ግንኙነቶችን ፈጥረዋል። አንጎላቸውም በክብደት ይበልጻል። ይህ ማለት አካባቢ በቀጥታ የአንጎልን አወቃቀር ይለውጠዋል ማለት ነው። ይህ መርህ ለእኛም በትክክል ይሰራል። ተጠቀምበት ወይም አጣው እንደሚባለው ማለት ነው። አንጎል ልክ እንደ ጡንቻ ነው። ባሰራነው ቁጥር ይጠነክራል። አዳዲስ ነገሮችን መማር፣ ማንበብ፣ ሙዚቃ ማዳመጥ፣ እነዚህ ሁሉ አንጎላችን አዳዲስ ግንኙነቶችን እንዲፈጥር ያስገድዱታል። እና ይሄ ዕድሜ የገፋ ቢሄድ እንኳ አንጎል በትንሽ ነገር ብዙ ሥራ እንዲሠራ ያግዘዋል። እንግዲህ ዛሬ የዳሰስነው የዚህን አስደናቂ አካል ገጽታውን ብቻ ነው። በመቶ ትሪሊዮን የሚቆጠሩ ግንኙነቶች ባሉበት በዚህ ውስብስብ መረብ ውስጥ እያንዳንዱ አዲስ ትምህርት፣ እያንዳንዱ አዲስ ሐሳብ፣ እያንዳንዱ አዲስ ልምድ አዲስ መንገድ ይፈጥራል። እናም አዲስ ግንኙነት ስንፈጥር ምን ይፈጠራል? እስኪ አስቡት። በእያንዳንዳችን አእምሮ ውስጥ ያለው ገደብ የለሽ እምቅ አቅም ምን ያህል ሊሆን ይችላል?